አቤት ብር እንደ ብር ደስታ የሚገዛ ነገር አለ። ግን አንዳንድ ሰው ብር ኖሮት ደስታ የሌለው ሰው አለ። ምንም አይኖራችሁ፣ በነገራችን ላይ ደስታ አይኖራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ሀገራችንን አላህ ሰላም ያርግልን። በአሁኑ ሰዓት በጣም ችግር ነው። እንግዲህ ሀገራችን ላይ በየቦታው ከትራንስፖርት እያወረዱ ከመኪና እያወረዱ አብይ አህመድን የመረጠውን ቀለም ያለበትን ጥፍሩ ጣጣቱ እየቆረጡ እየጣሉ ነው፣ እየገደሉ ነው። ያው አንድ ጦራ ልጅ መኪናውን እንትን ብለው ጎማውን ፈንድተው ራሱን አውርደው ገለውት ይሄው ተቀበረላችሁ። እና በቃ እንጃ ያስፈራል። በአሁኑ ሰዓት በሰላም ወጥቶ በሰላም መግባት ያስፈራበት ጊዜ ላይ ነው ያለነው። ያው ይሄ ጊዜ እንጃ ብቻ መቼ ሰላም እንደሚወርድ አላቅም። ዱአ አድርጉ። እና ብዙዎቻችሁ ጦቀርሽ ገረጣሽ ምን ነው ሳውዲ ያለሽ ፈረንጅ እኮ ነበር ምትመስሊ ምን ነካሽ? እኔማ አልሐምዱሊላህ እንኳንም ሚዲያ ተጠቃሚ አልሆንኩ ያላችሁ ማለት ነው ምትሉኝ ማለት ነው። ምን አስባችሁ ነው? ምን አስባችሁ ነው? ከዚህ ቢያንስ የሆነ ሰው የሆነ መንገድ ከሄደ ወይኔ በሰላም ይመጣ ይሆን በሰላም ይገባ ይሆን ምን ልሰማ ነው እያላችሁ ቁም ስቅላችሁን የምታዩበት ጊዜ ላይ ነው ያላችሁት። በአንድ በኩል ኑሮ ያቃጥላል፣ በአንድ በኩል ንፋሱ ብርዱ ምኑ እንዴ ተኝቼ እንኳን በሰላም እነሳለሁ ብላችሁ የምትፈሩበት ጊዜ ላይ ነው ያላችሁት። ለማንኛውም አላህ ሰላሙን አውርደው እና እኔ ጦቅርሽ ገረጣሽ እና ምን አልጦቅርም። እንዴት ማልጦቅርበት ምክንያት እኔ ሙሽራ አይደለው ቤት ላይ ቁጭ ምለው፣ አራስ አይደለው ቤት ላይ ቁጭ ጋርጄ ቁጭ ምለው። እዛ ስድል ላይ ስንኖር ውጪው እየናፈቀን ራሱ መውጣት የለም። እንትን ቆሻሻ እንኳን ልደፋ ስወጣ ማለት ነው ፀሐዩ ያንጸባርቅብኝና አይኔም ነበር የሚያፈሰው የረሳው ብዛት ማለት ነው። ግን አሁን አልሐምዱሊላህ በአገሬ ንጹህ አየር እየተነፈስኩ ንጹህ አየር ከው እያረገኝ ከለሬ ቢቀየርም አይገርመኝም። ዋናው ነገር እንዳይቸግረኝ ሰላም ልሁን አገሬ ሰላም ይሁን እንጂ ጦቀርኩ ምናልኩ ብዬ እኔ አልጨነቅ። መቼም ቆሻሻ አይደለም መጥቶ የተለጠፈብኝ ያው ከለሬ ነው። መጀመሪያም ሲሄድ ይዤው የሄድኩት ከለር ነው። ስመለስ ፌክ ከለር ይዤ መጥቼ ነበረ። ተመልሶ ሄደ። ስለዚህ ምንም ማድረግ አልችልም። ያንን ከለሬ ለማምጣት መቼም ተመልሼ መሰደድ የለብኝም። እና ሁላችሁም ያው ይሄው ነው የሚጠብቃችሁ። ስለዚህ እንደዛ እያላችሁ ሰውን አታበሳጩ። ያው አያበሳጩም በነገራችን ላይ ግን እናንተም መታችሁ ያው እዛው ላይ ስለምትሆኑ አይመስላችሁ። እኔ ብቻ ብሆን አይገርመኝ ነበረ፣ ግን አይገርመኝም። እኔ ብቻ አይደለሁም። ስለዚህ ለማንኛውም አንዳንድ ሰዎች በችግር ምክንያት ከለራችን የሚቀየር የሆነ ብስጭት አሉ። እንደዛ በችግር ምክንያትም ይሆን አለ። ችግርም ባይኖር ከለር መቀየሩ ግዴታ ነው። ሁሌ እንደዛው ከለር አይሆንም። ለኔ ለራሴ ይገርመኛል ያ ከለሪ ማለት ነው። እዛ ያለው የሰራሁት ቪዲዮና አሁን ያለው ከለሪን ሳይሆን እንዴ ይሄ እኔው ራሴ ነኝ ምን ነበረ ምን ጄሶ ቀብተውኝ ነበር እንዴ ብዬ ይገርመኛል። እና አልሐምዱሊላህ የጤና የአፊያ ከሆነ አታስቡ እህቶቼ እላችኋለሁ። ከምንም በላይ በአሁኑ ሰዓት የሚያስጨንቀው ሰው መኪና ገዝቶ መኪና ኖሮት የተለያየ ነገር ወይ ደግሞ በመኪና ወዳ የምትሉ ሰዎች በጣም አስፈርተዋል። ወላሂ በጣም ለምትሉ በየመንገዱ እየወረዱ እየገደሉ እየዘረፉ እያገቱ 2 ሚሊዮን አምጡ የተባለው ባለፈው ወደ ልጅ
1 ሚሊዮን ነው ስንት ሚሊዮን ተብሎ የሀገር ሰው አራክፎለት አዋቶለት ከፍሎ ተለቀቀ። ምንም የለውም። አሁንም ይኸው የሀገር ሰው ተይዟል አሉ መንገድ ላይ። በቃ ወጣችሁ መግባት አልቻላችሁም። ወጣ ብላችሁ ሰርቶ መምጣት አልተቻለም። የአፈና ኑሮ እየኖርን ነው የአፈና እና አላህ ሰላሙን አውርደው። እንግዲህ እኔ እንጃ ይሄ ጉዳይ እስከመቼ እንደሚቀጥል እኔ እንጃ። እኔ በመንግስት ምንም አልፈርድም፣ ህዝቡ ላይ ነው። በሰላም ብንኖር ለኛው ለራሳችን፣ ባንኖርም ያው እኛው ነው የምንጎዳው። መንግስት ምንም አይሆንም እና በአሁኑ ሰዓት በቃ አብይ አህመድን የመረጠ ሰው ጥፍሩ ላይ ቀለም ያለ ሁላ ያለ ምንም ጥርጣሬ ይሄ እንትኖች እኮ ናቸው ሸኔዎች። ህልም ርህራሄ የለም። እንደዛ 28 ሰው ከተሳፋሪ አውርደው 30 ስንት ሰው ነበር አሉ። የ28ቱ ቀለም ነበረባቸው ህልም ማረጓቸው አሉ። ይህ ምን አይነት ጊዜ ላይ እንደደረሰ ራሱ ያስፈራል። አላህ ይዘንልን። ሁላችሁም ለሀገራችን ዱአ አድርጉ። ዙሮ መግቢያችን ሀገራችን ናት። ዙሮ መውደቂያችን ሀገራችን ናት። ሀገር ሰላም ካልሆነ ምንም ቢኖር ደስተኛ አትሆኑ። ምንም ይኖራችሁ ወላሂ እኔ ትንሽ ቦታ ሆነ ሰው እንኳን ከሄደ በሰላም ይመጣ አይመስለኝም። በተለይ በአሁኑ ሰዓት ይሄ ዋቢ መንገድ ወደ ዝዋይ ወደ አዲስ አበባ ወደዛ መሄድ አልተቻለም እና አስቸጋሪ ነው። ወራቤ ላይ የሆነ ልጅ ተገሏል አሉ። በቃ መገደል ነው የተገደለው፣ መቅበር ነው። ፍትህ የለ ምን የለ። ጸጥ ብላችሁ መቅበር ነው ያላችሁ አማራጭ። እና ሰው የረከሰበት ዘመን ላይ ሰውን ረከሰ ራሱ። ጸጥ ብለን ዝም ብለን ብንኖር ምን ችግር አለው? እኔ ገርመኛል። ዝም ብለን ብንኖር አላህ አጀላችን አድርሶት እስከሚወስደን ድረስ። እኔ በሰው እጅ መሞት እንዴት እንደሚያሳዝን፣ ሰው ሆኖ ሰው ላይ ሲጨክን፣ ሰው ባላወቀው ነገር ሲታረድ ሲገደል ያማል። ብቻ አላህ ይዘንልን። የሆነ በላ መጥቷል። በላው እየተስፋፋ ከጊዜ ወደ ጊዜ ይቀንሳል ቢባል እየሰፋ ነው የሚሄደው። በአሁኑ ሰዓት ሰው መውጣት የለ ምን የለ ቁጭ ነው ስርስር ብሎ። ወላሂ ነው የምላችሁ። ይሄ ሸቀጣ ሸቀጥ ሄዶ ለማምጣት አልተመቸም። ይሄ በቃ የኑሮ ውድነትን እያባባሰው ይሄዳል። ሰው ወጥቶ ተንቀሳቅሶ ምናምን ካላመጣ ሙሽኪላ እና ለማንኛውም ሁላችሁም አላህ ይጠብቃችሁ እላችኋለሁ። ሰላም ሁኑ ባይ